ትጨርሳለህ ወይስ አትጨርስም? ጨርስ ካልሽ ምን አማራጭ አለኝ? እጨርሳለሁ። ግን ደግሞ ፋሚሊ ቢያንስ የምሬን እውነት ብዙ ሰዎች ይቆጡሻል። ስለዚህ አብረሽን ዛሬ አትሄድም? ኧረ እኔ አልሄድም። እኔ ሲጀመር ቀጠሮ አለኝ በኋላ። እኔ ትግል አልወድም እኮ ልቀቀኝ። በጋምዳ ፕሊዝ ዶንት ታች ሚ ኦኬ። የምሬ ነው። አይ አንተ ደግሞ ስኩል ታበዛዋለህ። በእናትህ መሄድ ነው ያለብኝ መሰለኝ እና ቼክአፕ ደግሞ ገና ነው ቀኔ እኮ ዛሬ። በቃ ቼክአፕ ያላችሁ በሰላማችሁ ይታ። እኔ ልጅ እኔ ማነኝ ነው የሚለው ስም ማነው? እኔ ነኝ የማወጣው። ከዛ ማለት ነው እኔ እናቴንና አባቴን አልወዳቸውም፣ ሳልፈልግ ነው የመጣሁት ይላል ይላል። እና ውስጣቸው ይፈላለጋል ማለት ነው። ምንም ለምንድን ነው እንደዚህ አይነት ነገር ሩታ የምትሰራው? ከልቧን ልታወጣው አትችልም። ሴቶች የፈለጋችሁትን ተገኛችሁ በኋላ እየወጣ ስረው ማለት ነበር። ይቅርብኝ ፈልገው ብዬ ነገር እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ እንደዚህ ሲደብረኝ ብቻዬን ስሆን ምናምን በቃ እጠራሻለሁ። የመምጣት ግዴታ አለብሽ። ሲደብርህና ብቻህን ስትሆን ሂጂ። እውነትህን ነው። ምን ነው እንደዛ ያልኩኝ አይደለም። የት ሄዱብህ? ሩታ በቅን የምትነኪኝ ነገር ስነ ስርዓትሽ ነው። አይ ይዘገያል እንጂ የመችለቀን ያገረሰው ማለት ነው። ይዘገያል እንጂ መታረቃቸው አይቀርም እላችኋለሁ። ብዙዎቻችሁ ግን ቪዲዮ ሳየ ተዟዟርኩ አብይና ሩታ ታረቁ እያላችሁ ቪዲዮ ሰርታችኋል። በደንብ ቪዲዮን ሰርተው ጫፉን ይዛችሁ አብረው ሲገናኙ ብቻ ታረቁ እያላችሁ የምትሉ ልጆች ማለት ነው። መጀመሪያ ቪዲዮን አጣርታችሁ አይታችሁ ለአሁኑ ምንም ነገር የታረቁት ነገር የለም። ትታውን ሄደችው ቸው እንኳን አላለችው በአግባቡ እንኳን ሰላም አላለችው። ከበፊቱ ዛሬ ስስቅ ነበረ። ስትል ነበረ የሳቀችው የምን ያለችው። የታለቁ ተመሰላችሁ? ተሳስታችኋል እላችኋለሁ ውድ ቤተሰቦች። እና መታረቃቸው አይቀርም። ግን ቢሆንም እንግዲህ ልጃቸው ወይ የሚያስታርቃቸው ወይ አንዳንድ ልጅ እኮ ብዙ ነገሮች ይዞ ሊመጣ ይችላል። እሱም እኔን ነው የሚመስለው ሲላት አንተ ነው ይመስል ብያለችው ነው። ከሌላ ነው እንዲሮት ያረገችው ምን አባቱን የማይመስል ልጅማ ትውለጅ እንጂ ወንድ ልጅ ነው። ሴት እንኳን ባንቺ ብትወጣ ጥሩ ነው። ወንድ ከሆነ ደግሞ በአባቱ በጣም ታይችል ነገር በአንተን አይመስልም ብለሽ ቁጭ አለ። ይሄ ለማን ልታስረክብ ነው? እቺ ነገር ታስጠይቃለች ማለት ነው። እቺ ነገር ታስጠይቃለች ብዬ ነው የማስበው ማለት ነው። አባቱን ታልመሰለ ታዲያ ምን ዋጋ አለው ወንድ ልጅ? ማንኛውም የሆነ የመጀመሪያ ልጅ እንደውም ወደ አባት ሲሄድ ነው ጥሩ ይባላል መሰለኝ። እና ብዙ ልጆች አባታቸውን ነው የሚመስለው የመጀመሪያ ልጅ ሲሆኑ ማለት ነው። አብዙ የመጀመሪያ ልጅ እና ወንድ ልጅ ሲሆን ደግሞ አባቱን ነው መምሰል ያለበት። እና ቢታይ ደግሞ አንተን በጭራሽ አንተን ሊመስል አይችልም እያለችው እንግዲህ አንተን ሊመስል አይችልም። ታዲያ ማንን ይምሰልልሽ? ሄርሜላን ይምሰልልሽ? ጉድ እኮ ነው ዘንድሮ። አባቱን ካልመሰለ ታዲያ ምንድን ነው? ማን ነው? ምንድን ነው? ማጠያየቅ አይቀርም። አይ
ውድ ቤተሰቦቼ እኔ እጅ ነገር አስግታኛለች እላችኋለሁ። አንተን አይመስልም አባባሏ ማለት ነው። ለወደ ወጣው እያለ ነው ትወልድ ነው እያለ ነው። እኔም እንቅልፌ መጥቷል። እናንተ መጣሁ እያለ ነው እያልኩኝ እንቅልፌን አመጣሁት በገዛች እና አንዳንዶቻችሁ ሁለት ስትሉ የዋላችሁ ታናደሰ አልታረቁም፣ ገና ናቸው፣ መንገድ ላይ ናቸው፣ እየተጀናጀኑ እንደ አዲስ ፍቅረኛ ላቸዋል። እንደ አዲስ ፍቅረኛ እየተጀናጀኑ ነው ብሎናል። እንደ አዲስ ፍቅረኛ እናንተ ወፍ ይበላል እንዴት ያከሰችው እና ውድ ቤተሰቦች አብርሽና ሩታ ታረቁ የምትሉ ልጆች ውሸት ነው፣ አልታረቁም። እነሱ አምርረዋል ማለት ነው። እንደ በፊቱ አይደሉም፣ ግን ዛሬ ደህና ናቸው። ብዙም እንትን አይሉም እና እንደው ግን ቆይ እስኪ ዩቲዩበሮች ግን ምን ነክቷቸው ነው? ዘንድሮ ደግሞ ተባልተው ሊያልቁ ነው ማለት ነው። እንደ ብዙ ልጆች እንደ ትዳራችንን ፈታን እላቸዋለሁ። አንዳንዴ ስታስቡት ብዙ የሚያስደስትም ነገር የለም እላቸዋለሁ። እየተበጠበጠ ነው ያለው እና ተው አትበጣበጡ ብሏል። ለዩቲዩበሮች ለዩቲዩቡ እያሉ ይሆን አላውቅም፣ ለምን ይሆን አላውቅም። እኛ የምናግባና ኢትዮጵያ እንግባና ኢትዮጵያ ገብቼ እያለች ምዘፍልኝ ነበረች። አሁን አግብታ ነው መሰል ጠፋች። ቲክቶክ ላይ ታውቋታላችሁ ሁላችሁም። በስመ አብ በእናታችሁ በጣም ነበር እሷን የምወዳት። ኢትዮጵያ ገብቼ አማርኛ ብዙም አትችልም፣ ግን በጣም ማደንቃት ልጅ ማለት ነው። ከዘረኝነት ነጣ የሆነች አማርኛ ቋንቋን ለመልመድ የምትጣጣር በቃ በሁሉም ለምነው የምታስደስት ልጅ። አሁን ግን ኢትዮጵያ ገብታ አግብታ ነበር፣ ግን ጠፋች። አሁን ቲክቶክ ላይ በፊት እንደዚህ ትና የኢትዮጵያ ገብቼ ምን ነበር ምን ነበረ ጮርናቄ ሰልቼ በልቼ እያለች የምትዘፍልኝ ነበረች። እና ኢትዮጵያ ገብተን እኛም ትለኝ በልና ማግባት ነው እንላለን። ኧረ ወዲሳ የምን ባል ለአባት ወይ እናንተ ለጠጉር የበለች ማለት ሀገር ውሃ ምንድን ነው? የእንትን ውሃ ስለሆነ አይስማማም፣ ግን የሆነ ቤት የቧንቧ ውሃ ስለሆነ ይስማማኝ ነበረ ውሃው ራሱ። እዚህ ደግሞ የቧንቧ አይደለም እናቴ። የምንሰራበት እየተገዛ ምግብ የምንሰራው ማለት ነው። ሻይ የምንጠጣው ምናምን በተገዛ ውሃ እንጂ ዝም ብሎ እንትን አይደለም ማለት ነው።